አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 8 በዚች ዕለት ጌታችን ኢየሱስ ክርስቶስ ከከበረ ልደቱ ከ40 ቀኖች በኋላ ወደ ቤተ መቅደስ የገባበት ሆነ። ለዚህም ምስጢር አገልጋይ የሆነ ጻድቁ ዮሴፍና የወለደችው እመቤታችን ቅድስት ድንግል ማርያም የክብር ባለቤት እርሱ በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽም ዘንድ መስዋዕትንም ሊያቀርብ መጡ። ጻድቅ ሰው ስምዖን ካህንም ሕፃኑን ተቀብሎ አቀፈው። እንዲህም ሆነ። አባታችን አዳም ከተፈጠረ በ5200 ዓመት አሸናፊ የተባለ በጥሊሞስ በነገሰ ጊዜ የአይሁድ ወገኖች ከስልጣኑ በታች ነበሩ። ወደ ኢየሩሳሌም ልኮ ከሊቃውንቶቻቸው ከአዋቂዎች መምህራኖቻቸው 70 ሰዎችን መርጦ ወደ እርሱ ወሰዳቸው። የኦሪትንም መጽሐፍት ከዕብራይስጥ ቋንቋ ወደ ጽርዕ ቋንቋ የተረጎመው ዘንድ አዘዛቸው። ይህም የሆነ በእግዚአብሔር ፈቃድ ነው፣ ከአይሁድ ሕግና ሥርዓት እንደሚፈልስና በዓለም ሁሉ ላሉ ለክርስቲያን ወገን ይሆን ዘንድ አለውና። ዳግመኛም ሁለት ሁለት እያደረጉ እንዲለዩዋቸው አዘዘ። እነርሱ 72 ስለሆኑ 36 ድንኳን አዘጋጅቶ በዚያ ሁለት ሁለቱን አኖራቸው። ተገናኝተው በመስማማት የሚጽፉትን የሕጉን ቃል እንዳይለውጡ በላያቸው ጠባቂዎችን አኖረ። እነርሱ በተንኮል ሥራ የታወቁ ናቸውና። ለዚህም ለስምዖን ይተረጉም ዘንድ የነቢዩ ኢሳይያስ መጽሐፍ ደረሰውና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ከሚለው ደረሰ። ይህም ቃል ይጽፍ ዘንድ ፈራ። ይህ እንዴት ይሆናል ብሎ ንጉሥ እንደሚዘብትበት ቃሉንም እንደማይቀበለው አስቧልና። እርሱም ራሱ እንዴት ሊሆን ይችላል ብሎ ተጠራጠረ። ይህም ሲያስብ ከእንቅልፍ መጣበትና አንቀላፋ። የእግዚአብሔር መልአክ ተገልጦ የተጠራጠርከውን ከድንግል የሚወለደው እስከምታየውና እስከምትታቀፈው ሞትን አትቀምስም አለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እስከተወለደና በዚች ዕለት ወደ ቤተ መቅደስ እስከ አስገባው ድረስ ስምዖን 300 ዓመት ኖረ። ሕፃኑ ጌታችንም በታቀፈው ጊዜ ታውረው የነበረ ዓይኖቹ ተገለጡ፣ ሁለመናውም አዲስ ሆነ። መንፈስ ቅዱስም የምትጠብቀው የነበረ ሕፃን ይህ ነው ብሎ ነግሯታልና እግዚአብሔርን አመሰገነው። እንዲህም አለ፣ ባሪያህ በሰላም አሰናብተው። በአንተ ምክንያት በዚህ በኃላፊው ዓለም ሕይወት ታስሬ ኖሬአለሁና እነሆ አሁን መጥተህ አየሁ። ወደ ዘላለም ሕይወት ይሄድ ዘንድ አሰናብተን። ዓይኖቼ ትድግናህን አይተዋልና በወገኖቹም ሁሉ ፊት ያዘጋጀውን ለሕዝብ ብርሃን ለወገኖቹም እስራኤልም ክብርን ትገልጥ ዘንድ እመቤታችን እናቱ ድንግል ማርያም እንዲህ አላት። ይህ ልጅሽ ከእስራኤል ውስጥ ለብዙዎች ለመውደቃቸውና ለመነሳታቸው በሚፈርድባቸው ገንዘብ ለምልክት የተዘጋጀ ነው። ዳግመኛ በመከራው ጊዜ በልቧ የሚያድርባትን ሐዘን አስረዳት። እንዲህም አላት፣ በአንቺ ግን በልብሽ የሚከፋፈል ፍላጻ ይገባል። ከዚህም በኋላ በሰላም እረፊ። በዚያም የከበረ ወንጌል ያወሳት የፋኑኤል ልጅ ነቢይት ሐና ነበረች። እርሷም ስለ እርሱ ትንቢት ተናገረች። እግዚአብሔርም እያመሰገነች እርሱ ከሰይጣን ባርነት የሚያድናቸው መድኃኒታችን እንደሆነ ነገረቻቸው። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ከቸሩ አባቱ እና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ክብር ምስጋና ይሁን ለዘላለሙ አሜን። ዳግመኛ በዚች ቀን ከአሴር ወገን የሆነች የፋኑኤል ልጅ ነቢይቱ ሐና አረፈች። የእርሷም ዘመኗ አልፎ ነበር። በድንግልና ከኖረች በኋላ ከባሏ ጋር 7 ዓመት ኖረች። 84 ዓመት ፊት ሆና ኖረች። በጾምና በጸሎትም እያገለገለች ቀንን ሌሊትም ከምኩራብ አትወጣም ነበር። ጌታችንን ኢየሱስን ከተወለደ በኋላ በ40 ቀን ወደ ቤተ መቅደስ ባስገቡት ጊዜ በዚያ ሰዓት ተነስታ አመነች፣ እግዚአብሔርን አመሰገነችው። የኢየሩሳሌም ድህነት ተስፋ ለሚያደርጉ ሁሉ ስለ እርሱ ነገረች። ከዚህም በኋላ በሰላም አረፈች። ዳግመኛ በዚች ቀን የከበረች እመቤት አመተ ክርስቶስ አረፈች። ሁለቱም አገልጋዮቿ ይህችም ቅድስት
ከቁስጥንጥንያ ሀገር ሰዎች ውስጥ ናት። ከንጉሥ መሳፍንቶቹም ባል ነበራት። እርሱም በጎልማስነቱ ሞቶ ዕድሜዋ 12 ዓመት ሲሆናት ፍት አረጋት። ከጥቂትም ቀን በኋላ ከመንግስት ታላቆች ከሆኑት ውስጥ አንዱ ሰው በኃይል ወስዶ ሊያጋቧት ፈለገ። እርሷም ጽኑ ደዌ አለብኝ እስከምድን ጠብቀኝ አለችውና ከዚህም በኋላ ገንዘቧን ሁሉ ለወደኞችና ለችግሮች በተነች። ወንዶችና ሴቶች ባሮቿን ነፃ አወጣች። 2 ሴቶች ባሮቿን ከእርሷ ጋር ይዛ ማንም ሳያት በሌሊት ወጣች። ከኮረብታ በታች ጥልቅ ከሆነ ቦታ ውስጥ ወዳለ ዋሻ ገብታ በዚያ 12 ዓመት ኖረች። በየዕለቱ ከእጽዋት ፍሬ አእዋፍ እያመጡላት ከአገልጋዮቿ ጋር ትመገባለች። ከዚህም በኋላ በንጉሥ ቁስጥንጥኖስ ዘመን ከጸሐፊዎች አንዱ እንዲህ አለ። ግብር እሰበስብ ዘንድ ወደ ምስራቅ አቅጣጫ ሄድኩ። ወደ አንድ ገዳም ደረስኩ። መነኮሳቱና አበምኔቱ ተቀበሉኝ። እርስ በርሳቸውም እጅ ተነስተን ተቀመጥን። ከዚህም በየአይነቱ ፍሬ ያላቸው ዛፎች አሉ። አዕዋፉ ቅርንጫፎቿን ከፍሬው ጋር እየቆረጡ ይበራሉ። እነርሱ ራሳቸውን አይበሉም። እኔም አይቼ አደነቅኩ። መነኮሳትም ይህ ስራ ምንድን ነው አልኳቸው። እነርሱም እንዲህ ሲያደርጉ 12 ዓመት ነው የሚሆነው፣ ግን አናውቅም አሉኝ። እኔስ በተራራ ውስጥ ለሚኖሩ መነኮሳት የሚወስደው ይመስለኛል አልኳቸው። ይህንም ስናገር ቁራ መጥቶ ቅርንጫፎቿን ቆርጦ ከፍሬው ጋር ይዞ በረረ። ስራውን አውቆ ዘንድ ከአበምኔቱ ጋር ተከተልኩት። የሚገባበትንም አየን። ወደዚያች ቦታ ደረስን። ድንጋይ ጣልን። ክርስቲያኖች ከሆናቸው ድንጋይ ጣልን። ክርስቲያኖች ከሆነችው አትግደሉን የሚል ቃልን ሰማን። እናንተ ከወዴት ናችሁ አልናቸው። እኛ ለማየት ከፈለጋችሁ ራቆታችን ስለሆንን 3 ልብሶችን ጣሉልን አሉን። እኛንም ልብሶችን ጣልንላቸውና ወደ እርሳቸው ጭንቅ በሆነች መንገድ ወርደን በደረስን ጊዜ ተቀበሉን። እርስ በእርሳቸው እጅ ተነሳስተን አንዲቷ ከእኛ ጋር ተቀመጠች፣ 2 ግን በፊት ቆሙ። አበምኔቱ እናቴንና እመቤቴ ሆይ ከወዴት ነሽ? ወደዚህስ አወጣጣሽ እንዴት ነው አልናት። እርሷም ስራዋን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። አበምኔቱም የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁና ከእናንተ ጋር በአንድነት እንመገብ አላት። እርሷም ወደዚህ ከመጣን ቅዱስ ቁርባን አልተቀበልንም፣ የክርስቶስ ስጋና ደም አምጥቶ እንዲያቀብለን ቄስ አዘዝልን አለችው። አበምኔቱም ቄስን አዘዘላቸውና አቆረባቸው። በማግስቱ ዓመተ ክርስቶስ ረጅም ጸሎት ጸለችና አረፈች። አገልጋዮቿም ተከታትለው አረፉ። በዝማሬ በመሃሌት ገንዘው በክብር ቀበሯቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ዕለት በትሩፋት ፍጹም የሆነ ታላቅ አረጋዊ የገዳመ ሴት ኤልያስ አረፈ። የሚያረጋጋው በትሩፋቱ ፍጹም የሆነ አረጋዊ መነኮሴ እንዲልኩለት በመለመን ጻድቁ ንጉሥ ቴዎድሮስን ወደ ገዳመ ሴት በላኩት ጊዜ ይህ በትሩፋቱ ፍጹም የሆነ ኤልያስን ላኩለት። ስለ እርሱም እንዲህ ብለው ጻፉ። ንጉሥ ሆይ እነሆ በስራው ኤልያስን የሚመስል ኤልያስ የሚባል ጻድቅ ሰው ልከንልሃል። ወደ ንጉሥም በደረሰ ጊዜ ንጉሥ እንዲህ አለው፣ አንተ በገድልህ ነቢይ ኤልያስ እንደምትመስል መነኮሳቱ ስለ አንተ ወደ እኔ ልከዋል። አረጋዊ በየዋህነቱና በትሕትናው እንዲህ አለ፣ ጻድቅ ንጉሥ ሆይ ይቅር በለኝ፣ ይቅርታ አድርግልኝ። ሰው ሁሉ በጠባዩና በስራው ይታወቃል። የኤልያስንም ገድሉ እንዲህ ነው። ስለ ደግነቱ ምግብን ቁራዎች ያመጡለት ነበር። እኔ ግን ምግቤን በፀሐይ ውስጥ ባሰጣው ቁራ ይዞት ይሄዳል። ንጉሥም ሰምቶ ከቃል ጣዕም የተነሳ አደነቀ። ዳግመኛም አባቴ ሆይ ለምን እግዚአብሔር ልጅ አልሰጠኝም አለው። አረጋዊም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን፣ ስለዚህ እግዚአብሔር ልጁን አልሰጠም አለው። ንጉሥም ብዙ ገንዘብ ሊሰጠው ወደደ። እርሱ ግን አልተቀበለውም። ወደ በዓቱ እስከተመለሰ ድረስ እህልን እንዳልቀመሰ ስለ እርሱ ተናገረ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን።
የካቲት 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ስምዖን አረጋዊ፣ ቅድስት ሐና ነቢይት የፋኑኤል ልጅ፣ ቅድስት ዓመተ ክርስቶስ እግዝእት፣ አባ ኤልያስ ገዳማዊ በትሕትና ያጌጠ ቅዱስ ሰው። ወርኃዊ የቅዱሳን በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ክሩቤል አርባዕቱ እንስሳ፣ አባ ቡሰይ ቡሸይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከ12 ሐዋርያት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክእስ መባያከ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረተንታነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።